ለአርስቶትል እንዲሁም ለፕላቶስ ለሌሎችም ብዙ ፈላስፎች መነሻ የሆነችው ሀገር በደቡብና በምስራቅ የምትዋሰነው የፈላስፎች ሁሉ እናት የሆነችው ሀገር በእምነት ቀዳሚ ለዓለም ዲሞክራሲን በማርቀቅ ግንባር ቀደሟ የኔቶ የአውሮፓ ህብረት አባል የሆነችው አውሮፓዊቷ ሀገር ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ለመጀመሪያ ጊዜ ከሮማኒያ ልንወጣ ነው ከናንተ ጋር ማለት ነው። የምንሄድበትን ሀገር መጨረሻ ላይ ነው የምነግራችሁ። አብራችሁኝ ሁኑ። ሌላው በዚህ ቪዲዮ ደግሞ ያበደ ጊቫዌ ይኖረናል። ጊቫዌውንም መጨረሻ ላይ ነው የምነግራችሁ። ዛሬ ምንድነው የምናደርገው? ከዚህ በፊት ስላችሁ እንደነበረው ሮማኒያ የራሷ የሆነ መገበያያ ገንዘብ ወይም ከረንሲ የምንለው ነገር አላት። ስለዚህ እኛ የምንሄድበት ሀገር ደግሞ የሚጠቀሙት ዩሮ ነው። ያለንን ገንዘብ ሄደን ወደ ዩሮ ኤክስቼንጅ እናደርጋለን ማለት ነው። ገና መነሳቴ ነው። በእርግጥ ቤቴ ትንሽ እንትን ብላለች። ምክንያቱም ያው መንገደኛ ታውቁታላችሁ፣ የመንገደኛ ነገር በእርግጥ ብዙ ቃል ይዝም እዛ ጋር ዕቃ ፓክ እያደረኩኝ ነው። ብዙ ቃል ይዝም አንድ ባግ ብቻ ነው የሚይዘው። ምክንያቱም ሩቅ አይደለም የምሄድበት ሀገር። ምንድነው የምናደርገው? እንዳልኳችሁ ሄደን ኤክስቼንጅ እናደርጋለን። የሮማኒያ ገንዘብ ምንድነው የሚባለው? ሮን ወይም ደግሞ ሌ ይሉታል። እሱ ሌ ወስደን ወደ ዩሮ እንቀይራለን ማለት ነው። በጣም ብዙ ነገር ሀፕን አድርጓል እየሄድን የምንኖረው። ዛሬ በመጀመሪያ የምናደርገው ምንድነው ቫይታሚኖቻችንን እንወስዳለን። እዚህ ዩሮፕ ላይ ስንኖሩ ታውቁታላችሁ፣ ወይዘሩን ድንገት ይቀያየራል። አሁን ፀሐይ ነው፣ ከሰዓት ታዩታላችሁ ዝናብ ሲዘንብ። አሁን ፀሐይ ነው ግን እንደምታዩት ነው ይኸው። በኋላ ግን ዝናብ ይጀምራል፣ አይታወቅም። ላይ ድንገት ይቀያየራል ጸባዩ ምናምን እና እሱ አንዳንዴ ዲፕሬስድ የማድረግ ነገር አለው። ምን እናደርጋለን? ዲፕሬሽንን ስናመልጥ እንደዚህ ቫይታሚን ዲ፣ ኦሜጋ የመርሳት ችግር ላለብን ገና በ20 ዓመታችን እንጠቀም። ምንድን ፕሮሞሽን ይመስላል ግን አይደለም። ያው ራሴ የምጠቀማቸውን ነገሮች ነው እየነገርኳችሁ ያለሁት። ይሄ ደግሞ መልቲ ቫይታሚን ነው ያው ለጉልበት። ስለዚህ ሶስቷን ጣርገን ከዲፕሬሽን ርቀን ቀናችንን ፏ ብለን እንጀምራለን ማለት ነው። ባይዘው መዝሙር እየሰማሁ ነው። በጠዋት መዝሙር እንደመስማት ያበደ ነገር የለም። ማን ነው ያበደ ነገር ሳይሆን ጥሩ ነገር የለም። ላይክ፣ ሼር፣ ሰብስክራይብ። ፒስ ዋላፕ። እንወጣለን። ጊቫዌ ያለን ይመቻችሁ። ሶስት መድኃኒት በአንድ ሻት ቫይታሚናችንን ወስደናል ይላል። ይህ ቪዲዮ የሚያልቀው መቼ ነው ማለት ነው? ነገ እዛ የምንሄድበት ሀገር ከገባም በኋላ ነው። የሮማኒያን ገንዘብ እያንዳንዱን እያነሳው ላሳያችሁ። ሁሉም የለኝም በእርግጥ፣ ምክንያቱም ከዚህም የሚበልጥ አንድ አለ፣ መጨረሻ ላይ እነግራችኋለሁ። ይሄ የሮማኒያ ድፍን 200 ሌ ነው። ላይክ ብራቸው አይቀደድም፣ ይታጠባል ምናምን፣ ውሃ ምንደፋበት ምንም አይሆንም። ለሚሾው ምንም ነው የማይሆነው። ምንም ብታረጉት ምንም ነው የማይሆነው ይሄ ብር። እንግዲህ አጠብኩት እንደምታዩት። ምንድነው ይሄ? ምንድነው የሚባለው? ፕላስቲክነት አለው ገንዘቡ። ይሄንን ይመስላል የሮማኒያ 200 ብር። ሌላው ደግሞ ምንድነው ይሄ 100 ብራቸው ነው። 100 ብራቸው ይሄንን ይመስላል። ከዛን የሚሆነው 50 ብር ነው። እንዳለ ብራቸው እንደምታዩት አይቀደድም፣ አይፈለጥም፣ አይቆረጥም። ይሄን ይመስላል 50 ብር የተቀደደ መስሎኝ እኮ። ይሄ ደግሞ 10 ብራቸው ነው። አንድ አይነት ሰው ነው እንዴ ያለው 10 ብሩና 100 ብሩ? አይ 100 ብሩ ላይ ያለው ሌጀንድ ነው፣ መነጽር አድርጓል። ጋይስ ይሄ 10 ብራቸው ነው። ይሄ ደግሞ 5 ብሩ ነው። እስከ ሳንቲም ድረስ ነው ባይዘው ያላቸው። ሳንቲም ይሄው 5 ሳንቲም ድረስ አላቸው። ላሳያችሁ። 5 ሳንቲም ይታያችሁ እርግጠኛ አይደለሁም። እቺ 5 ሳንቲማቸው ነች። እዚህ ጋር ደግሞ ሌላ ምንድነው 10 ባኒ ነው የሚባለው። ይሄ ነው አንድ ላይ በጣም ይበዛል ብታዩት። እቺ አሁን 1 ብር ነች። እቺ 1 ብር ወደ ኢትዮጵያ ብር ሲቀየር አይ ቲንክ አሁን ላይ ያለውን ማርኬት እርግጠኛ አይደለሁም፣ ግን ወደ 30 ምናምን ብር ነው የሚሆነው። ወደ 35 ምናምን አካባቢ ብር እንደዛ ነው የሚሆነው። እኛ የሚያስፈልገን እንዳልኳችሁ ዩሮ ነው። እቺ 10 ላይ በዩሮ ሲሆን ስንትና ማለት ነው 2 ዩሮ። 1 ዩሮ ከዚህ በፊት ነግሬያችኋለሁ። ወደዚህ ሀገር ብር ወደ ሮን ስንቀይረው 5 ሮን ነው የሚሆነው። እነዚህን ይዘን ሄደን እንቀይራለን። በዛ ላይ የምንሄድበት ሀገር የምናደርገው በጣም ብዙ አክቲቪቲ ይጠብቀናል። ላይክ፣ ሼር፣ ሰብስክራይብ። በድጋሚ ፒስ። እሺ ቤተሰቦች እንግዲህ ወጥተናል። ቀጥታ እንዳልኳችሁ ወደ ኤክስቼንጅ ቤት እንሄድና ብራችንን ከመነዘርን በኋላ እዛው ሬስቶራንት ገብተን አንዳንድ የምንሰራቸው ስራዎች አሉ። ዛሬ ውበር አንጠቀምም። ቱ ቢሆንስ በባስ ነው የምንሄደው።
ምክንያቱም አየሩ ብዙም አይረብሽም፣ ዳመና ነው እንዳልኳችሁ ይቀያየራል። በቲሸርት ነው የወጣሁት። ከዘነበ በጣም ነው የሚበረው። አየሩ በጣም እየተቀያየረ ነው። እንደምታዩት ፒሲን ይዣለሁ። ስለዚህ ያበደ ውሎ ቢሆን ቀጥታ ጉዞ ወደ ባስ ጋር ወደ ባስ ስቴሽን። በእርግጥ ከኔ ቤት ትንሽ ያስኬዳል ባስ ስቴሽኑ በእግር። ከዛ በኋላ ነው ባሳችንን ይዘን የምንቆሰቁሰው። አየሩ እንዳልኳችሁ ነው። ይኸውላችሁ ፀሐይ ወጣ ደግሞ። ይሄ ቪዲዮ እስኪያልቅ ካልዘነበ እኔ ነፍሴ ልበላ። ስለዚህ አብራችሁኝ ሁኑ። ቀጥታ ወደ ኤክስቼንጅ ቤት እና ጋይስ እየሄድን ነው። አሁን ከቤት ወጥቻለሁ። ከኋላ እንደምታዩት ነው አፓርትመንታችን እና እየሄድኩኝ እያለ ምን አየሁ፣ ብዙ ጊዜ አቤል ብርሃኑ መኪና ውጭ ሀገር እግር ነው ሰምታችሁ ታውቃላችሁ አይደል? ላሳያችሁ። ሉግዚስ ፔጅ ሆነች ጥለዋታል። እንደዚህ ሳር እስኪበቅልበት በፈጣሪ ጥለውታል። እና እንደምታዩት ጥለውታል። ምን አለ አሁን ለኔ ቢሰጡኝ በእግሬ እንደዚህ ከምኳተል መንገድ ላይ ለኔ እኮ ቢሰጡኝ ተንከባክቤ ይዘላቸው ነበር። ዝም ብለው ከሚጣራ እዛ ቀን ምናምን ጥለዋቸዋል። ነፍ የተጣለ መኪና አለ፣ እግራቸውን ጥለውታል ማለት ነው። ፋይናሊ ባስ ስቴሽናችን ጋር ደርሰናል። እንደምታዩት ከጀርቤ አሁን እዚህ ጋር ቁጭ ብለን ባሳችንን እንጠብቃለን። 223 ናት ወደ አሰብኩበት ቦታ የምትሄደው ወደ ቪታና አካባቢ ማለት ነው። እንግዲህ ባሷ እስከምመጣ ደቅ እንላለን። ብዙ አይቆይም። ማፕ ላይ ጎግል ላይ እንዳየሁት ብዙ አይቆይም። ስለዚህ ቁጭ ብለን እንጠብቃለን። ይኸውላችሁ ጋይስ በጣም ይሞቃል። እግዚአብሔርም በጣም ይሞቃል ስላችሁ በጣም ነው የሚሞቀው። ንፋስ አለ ግን ይሞቃል። ዳመና ነው፣ ፀሐይ አለ። በጣም ያልገባኝ የአየር ሁኔታ ላይ ነው። የሚገርም ነው የሰመራ አጀማመር በሆነ አመት። ኦልራይት ጋይስ እንግዲህ ባሳችን ደርሳለች ፋይናሊ። በባስ ጉዞ ባሱ ባዶ ነው። ላውርደው ቦርሳዬን ወይንስ ልተወው? አላወርድም። እንግዲህ ደርሰናል ማለት በእግር ያስኬደኛል ትንሽ በእግር እንሄዳለን። ሰዓታችንን በአግባቡ ነው መጠቀም ያለብን። ያለችን ልጅ ቀን ብቻ ነች ዛሬ። እንግዲህ ኤክስቼንጅ ቤቱ ጋር ደርሰናል። ጉዟችን ሊጀምር ነው። ማን ነው ዝግጁ? ላሳያችሁ። ኤክስቼንጅ ቤቱ በ5 ዩሮ በ1 ሳንቲም ይገዛሉ፣ ሲሸጡ በ5 ዩሮ በ1 ሳንቲም ይሸጡ በ7 ሳንቲም ይሸጣሉ ማለት ነው። ራይት ወደ 785 ዩሮ አካባቢ ማለት ነው። ስለዚህ ያገኘነውን ይዘን እንሂድና ሌላ ቦታ ኤክስቼንጅ እናደርጋለን። ግን ያለውን ይዘን እንሂድ። ያው ውስጥ በደንብ ለመቅረጽ አልተመቸኝም እንዳያችሁት ነው ቪዲዮ። ፋይናሊ ዩሮአችንን ተቀብለናል። ይሄን ይመስላል የተቀበልነው። ሪሲት አለው። አሁን ምንድነው የምናደርገው? ኔክስት ቁርስ መብላት አለብን። ቁርስ እንበላና ቀጥታ ወደ ቤት ገብተን በደንብ ማረፍ አለብን። ምክንያቱም ያው ሌሊት ነው በረሬ። ስለዚህ በጊዜ ተኝቼ በጊዜ መነሳት አለብኝ። ቱ ቢ ኦነስት እንቅልፍ አይወስደኝም። እንቅልፍም አልተኛው ሰው ነኝ። ነገር ግን የቻልኩትን እሞክራለሁ። ቢያንስ ማረፍ አለብኝ። ከዛ በኋላ ጉዟችንን እንጀምራለን ማለት ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ። ያበደ ቪዲዮ ነው የሚሆነው። 10,000 ንግባ። ደግሞ 10,000 ስንገባ የገባ ነው ቃል አለ። ስለዚህ 10,000 ንግባ። በዚህ ቪዲዮ ጊቫዌ ይኖረናል። አብራችሁን ሁኑ። ዋላ ለማንኛውም ጋይስ ይሄን ሻንጣ ከዚህ ወደዚህ ቀይረነዋል ማለት ነው ጋይስ። እንዳልኳችሁ ባክ ፓክ ነው የሚይዘው ማለትም የጀርባ ቦርሳ ማለት ነው። ይሄን ይመስላል እንግዲህ እጂን ይዘን ነው ወደምንሄድበት ሀገር ለ6 ቀን የምንሄደው። ኦልራይት ጋይስ እንዴት አመሻችሁ? እንግዲህ በድጋሚ ከች ብያለሁ። ቱ ቢ ኦነስት እንቅልፌን አልተኛውም እንዳልኳችሁ። እቃ ፓክ እያረኩኝ ነበር። ሻወር ገባው ምናምን ራሴን አዘገጃጀው። አሁን ቀጥታ ፍላይት እንጀምራለን ማለት ነው። መጀመሪያ ላይ ያሳዩዋችሁ ሻንጣ ወይም ባክፓክ አልቻለልኝም። ይሄኛው ስላልቻለልኝ ሌላ ባግ ጨምሬያለሁ ማለት ነው። ሁለት ባግ ይዤ ነው የሚሄደው። አሁን ኡበር እንጠራለን። ከዛን ቀጥታ ወደ ኤርፖርት ነው የምንሄደው። ከኔ ቤት ኤርፖርት በጣም ረጅም ኪሎ ሜትር ነው ጋይስ ቱ ቢ ኦነስት። ስለዚህ ለዛ ነው በጊዜ እዛው ገብቼ በጊዜ ጣጤን ጨራርሼ እዛው እንቅልፍ የሚወስደኝ ከሆነ እዛው እንቅልፋችንን እንሞክራለን ማለት ነው። ጠዋት 8:40 ላይ እዛ እንገባለን ማለት ነው። ሬዲ ነን። ብራችንን ይዘናል። እንደው ከፈጣሪ ጋር ምንም ማረሰውን ብዬ ተስፋ አደርጋለሁ። ቀጥታ ወበራችንን እንጠራለን እንሄዳለን ማለት ነው። አብራችሁን ሁኑ። ፒስ። እንግዲህ ከምር እቸገራለሁ ብዬ ፈርቼ ነበር። እንደምታዩት ደግሞ የምቀርጸው በስልኬ ነው።
አላሳዝንም በርግጥ ያበደ ሰርፕራይዝ ይኖረናል እዛው የምንሄድበት ቦታ ሶ ጋይስ ኦቨራችንን ጠርተናል ኦልሞስት የቀረው ወደ 4 ደቂቃ አካባቢ ነው ባጋችንን ይዘናል እዚህ ምናምን እዚህ ጋር ሌላ ባጋ ወይኔ ሸክም አብዝተናል ለማንኛውም ምን አፕን አረገ መሰላችሁ እኔ ከፈልኩት መጀመሪያ ለዚህ ለባክፓክ ወይም ደግሞ ለጀርባ ቦርሳ ብቻ ነበር ነገር ግን ያገዙት የጀርባ ቦርሳ ሰብኳቸው እቃዎች እንዳለ አልቻለ አንደኛው አፕን ያረጋው ነገር እሱ ነው ለሱ ወደ 302 ከፍያለሁ ማለት ነው ያልታሰበው ወጪ ጋይስ ኢማጂን ግን እግዚአብሔር ይመስገን ቴንክ ዩ ጋይስ እናንተ ሰፖርት አድርጋችሁኝ ከዚህ በላይ እንሰራለን ጋይስ 10,000 ንግባ ለማንኛውም እንግዲህ አሁን ከሌሊቱ 9:35 ሆኗል ማለትም 3:35 ማለት ነው ስለዚህ አብራችሁኝ ታይፕ ሲ ጋይስ ፒስ ይኸው ባጋችን The palm trees glow. Caddy drop top, got the rims on shine. West Coast living, where it's always fine. Barbecue, grilling, got the smoke in the air. Yeah, habibi, come with me. Imagine. Trees glow. Caddy drop top, got the rims on shine. West Coast living, where it's always fine. Barbecue, grilling, got the smoke in the air. Neighbors pulling up, good vibes everywhere. Talk box singing, let the synthesizer play. Grooving through the block like it's a Saturday. ኦልራይት ጋይስ እንግዲህ ደርሻለሁ በጣም ብዙ ሰው ነው ያለው በዚህ ሰዓት ሶ ጋይስ ቀጥታ ሄደን ቃልችንም ምናምን ካስገባባን በኋላ ያው ረጅም ሰዓት ነው ያለን ሶ ትንሽ ብተኛ ደስ ይለኛል ተናል በጣም ብዙ ሰው አለ ሰለፍ አለ ስለዚህ ወጋችንን ልከን እንዳልኳችሁ ረጅም ሰዓት ስለሚኖረን ያው ረቡኛል ምግብ በላ ደስ ይለኛል ቱ ቢሆንስት ግን ኤርፖርት ላይ በጣም ውድ ነው እንደምታውቁት በጣም ብዙ ሰው አለ የቆረጥኩት ዊዜር ነው So let's go አብራችሁኝ በጣም ብዙ ሰው ያለፈ ነው ቪዲዮ እንግዲህ እልፍ የሚል ሰው ሊበዛው ይችላል እና ኖርማል ይሄው እንዳልኳችሁ ይሄ ነገር አይ ቲንክ ለአቅመ ደካሞች ነው ይሄ አሁን ያለፈው ነገር ለአቅመ ደካሞች በዚህ እንቀሳቀሳሉ ምናምን ነገር በጣም ጸዴ ነገር በጣም አሪፍ ነገር ነው እና አፕሪሺየት እናደርጋለን ሰው ያልፋል እንግዲህ እንደዚህ እና ኖርማል ነው ሀፕን ያደርጋል እንዳደነግጡ በነገራችን ላይ ጋይስ እዚህ ከገባው በኋላ ምንድነው መሰራችሁ ኖቲስ ያደረኩት በጣም ኤርፖርቷ ከሌሎች ሀገሮች ትንሽ ጠበብ ያለች ነች ለምን እንደሆነ አልገባኝም እና ቡካሬስት ውስጥ ያለው አንድ ኤርፖርት ይሄ ነው ኦቶፔኒ ነው ሶ ጋይስ ከዚህ ተነስተን ነው እንግዲህ ወደ ምንሄድበት ሀገር ምንሄደው ግን በጣም ጠባብ ነው ለምን እንደሆነ አልገባኝም እንግዲህ ኢማጂን for last 24 hours ምንም አይነት እንቅልፍ አልተኛው it's crazy bro እንጠብቃለን እንግዲህ ገና አንድ ሰዓት ካፕቴን ሲገባ ምናምን ማየት ደስ ይላል ይቻላል የሚገርም ነው እንግዲህ
ገስ ዋት ሃፕንድ ጋይስ ይኸውላችሁ የኔ ፍላይት የሚሆን የነበረው ሰኞ ዕለት ነበረ። ነገር ግን ሰኞ ዕለት እንዳለመታደል ሆኖ ሰኞ ዕለት በረሬ አልፎኛል ማለት ነው። ማለት ሀሳባችን ለ8 ቀን እዛ ለመሆን የምንሄድበት ሀገር ለመቆየት ነበር። ነገር ግን እኔ ሰኞ አለፈኝ። እንዳጋጣሚ ሆኖ ደግሞ ማክሰኞ ፍላይት አልነበረም። ሶ ማድረግ የምችለው ኦሮም ነበረ። ካሜራማኔ በዚህ አጋጣሚ ትቶኝ ሄዷል። መጣሁልህ ብሮ ልጌ ካሜራዬን እዛ ጋር አድርጌ ነው እየቀረጽኩ ያለሁት። ፈታ ያለ ቪዲዮ እየላከልኝ ነው ጭራሽ። መጣሁልህ ዛሬ በጣም በጊዜ ነው የገባሁት። አንድ ፍላይት እንዳያልፈኝ፣ ሁለት ረጋ ለማለት ያህል ነው የሆነ ላለመሯሯጥ ምናምን ገብቼ እዚሁ መጠበቁን ይሻላል ብዬ ስለሆንኩኝ ነው። ሶ እንዳልኳችሁ ገና 1 ሰዓት ከ55 ይቀራል። ሰኞ ዕለት አልፎኛል ፍላይት ኢማጂን። ሶ ከዛሬ ተነስተን እስከ የሚቀጥሉት 6 ቀናቶች ውስጥ አሁን ወደምንሄድበት ሀገር ላይ እንቆያለን ማለት ነው። እዛው በደንብ እንዝናናለን፣ ያልነውን ነገር እናያለን፣ ባህላዊ ነገሮችን እናያለን፣ ትራዲሽናል ምግቦችን እንሞክራለን፣ የተለያዩ አክቲቪቲዎችን እናያለን። በዛ ላይ ከኢትዮጵያ ጋር የሚያገናኛት ታሪክ እንዳለ ከዚህ በፊት በሰራነው ሪሰርች አይተናል ማለት ነው። ሶ ጋይስ አብራችሁኝ ሁኑ። ረጅም ሰዓት ነው ኤርፖርት ውስጥ የምናሳልፍ። ቱ ቢ ኦነስት ላለፉት 24 ሰዓት አለመተኛት ማለት በጣም ነው የሚያደክመው። ያው ግን ለእናንተ ካለኝ ፍቅር የተነሳ በዚህ ሞቲቭ እየቀጠለን ነው። ላይክ፣ ሼር፣ ሰብስክራይብ ፒስ። እንደምንም ነው የምላችሁ እንደምንም። አሁን 12 ሰዓት ሆኖልኛል። ሶ አሁን ጌታችን ጋር ደርሰናል። የምንገባበት ሰዓት ነው። ተመስገን እዚህ ላደረሰን። በጣም ረጅም ሰዓት ነው ቁጭ ያልኩት ኤርፖርት ውስጥ። እሺ ጓዶች ውስጥ ገብተናል። እንግዲህ ባሱ ጋር ነን። በጣም ብዙ ሰው ነው ግን የሚሄደው በፈጣሪ ሶ ደቅ እንላለን ፕሌናችን ድረስ። እንግዲህ ያው በባስ እንቆሰቁሰዋለን ማለት ነው ያ ጀማዓ። ወይኔ አስነሷት ልጅቷን። ቴንክ ዩ ሰው አስነሳውኝ በፈጣሪ አልወርዱም። ዛሬም ቦርሳዬን ከወረድኩት እሰንፋለሁ። ቦርሳዬን አውርዶ ድጋሚ ማድረግ ጀርባዬ ላይ በጣም ስራው ነውብኛል። ሶ አብራችሁ trees glow. Caddy drop top, got the rims on shine. ፍላይታችን ጋር ደርሰናል። ሄሎ ታንክ ዩ 27. Hello, good morning. Hey, thank you. ቴንክ ዩ። በህይወታችሁ ምን ጊዜም በቃ ፈጣሪን አመስግኑት። እግዚአብሔርን በጣም እያመሰግንኩ ነው። ምክንያቱም ይኸውላችሁ ጓደኛዬ ወይ ደግሞ ካሜራማን ያልኳችሁ ልጅ ቀድሞ መሄዱ በጣም ብዙ ነገሮችን አቀለለልኝ። ዊች ሚንስ አሁን እዛ ስገባ የሚቀበለኝ ሰው አለ። ስለዚህ ምን ይሉታል አሁን ተመስገን ተመስገን ተመስገን። ጋይስ ቱ ቢ ኦነስት በጣም እንደታደከምኩ ነው ያወቅኩት። በፈጣሪ እንቅልፌ ልተኛ ለነገሩ ምን ልተኛ ተኛውኝ እንጂ ድፍት ነው ያሉት። ለ1 ሰዓት ፍላይት በቃ የማረገው ነገር ግራ ገብቶኝ በቃ ወደኩኝ። በጣም ነበር የከበደኝ። ለማንኛውም ደርሰናል። እሺ ቤተሰቦቼ ፋይናሊ ሻንጣችንን ወደምናነሳበት ቦታ እየሄድን ነው። አይታችሁታል። በእርግጥ ሻንጣ አይደለም የሚያስኩት፣ ግን ኤርፖርታቸው በጣም ጸዳ ነው። ክላስ ነው በጣም ዳም ይቻላል። እዚህ ጋር ሻንጣችንን እንጠብቃለን። ከሻንጣችን ግን ቀድመን መጣን። ግን ሻንጣ አይባልም። ይሄ ሻንጣ በእርግጥ
ለማንኛውም ገብተናል፣ በድጋሚ ገብተናል። ላይክ ሼር ሰብስክራይብ። ሻንጣ ይመታለች። ሻንጣ ከተባለ ሺዝ ማቤ እሳ ደርሳልናለች ይላል። ጋይስ አሁን ትንሽ ችግር የሚሆነው ጓደኛ ይፈልጉ ማግኘቱ ላይ አሮን ነው ኬት እንደሆነ ብቻ ግን ጸዲ በጣም ያበደ ቡና እየሸተተኝ ነው። Where are you bro? ከሮማንያ 1100 ኪሎ ሜትር ርቀን ፋይናሊ የምንገኘው የብዙ ፈላስፎች መናኸሪያ ወደ ሆነችው ለዓለም ዲሞክራሲን በመቅረጽ እስከ ዛሬ ድረስ እንዲተዳደሩበት ያደረገች የራሷ ቋንቋ፣ የራሷ ፊደላት፣ የራሷ የፊደል ቅርጽ ያላት ሀገር እነ ሶቅራጠስን፣ አርስቶትልን፣ ፕሉቶን የመሳሰሉ ፈላስፎችን ያፈራች የአንድ ሰዓት ፍላይት አድርገን ግሪክ አቴንስ። ግሪክ እንዴት አገኛት አንተ? 2 ቀን ነው። ግን ያው ብዙም ቦታ አብረን ያለን ይሄ ብዙ ለማየት እንትን አላልኩኝ አላሰብኩኝም። ግን አብረን ግን ስናየው ሹር ተወደዋለህ። ምክንያቱም ያው ብዙ ነገር የሚታይ ቦታ አላት ብታይ በጣም የሳይ ሞክራቸው ነገሮች አሉ። ፋይናሊ ዊ አር ኢን አቴንስ። ኦልራይት ጋይስ አቴንስ ገብተናል። አቴንስ ዴይ 1 ይላል። እስካሁን እያዩ ያለሁት ነገር በጣም ከአይምሮዬ በላይ ሆኖብኛል። ምክንያቱም ከተማዋ ጠበብ ትላለች፣ አስፋልቶቹ እስካሁን የመጣንበት መንገድ፣ ከዛን ቤቶቹ ምናምን ያማምራሉ። አቴንስ አየሯ ደስ ይላል። ሰው እንደዚህ በቁምጣ ሰመርድ ምናምን ፈጣሪ እዚህ ክርስቲያኖች ናቸው ማለት ነው። በጣም ነው የሚያምረው። ዩሮፖች በቃ እንዳለ ኦርቶዶክሶች ናቸው ማለት ነው። ግሪክ በፍልስፍና አሁን ተፈላሰፍ እያለኝ ነው። ኦልራይት ጋይስ እንግዲህ ገና አቴንስ መረገጣችን ነው። አቴንሶች አላችሁ ወይ? እሺ ቤተሰቦቼ አሁን መግባታችን ነው። ምግብ እንብላና ወደ ሮማችን እንሄዳለን። ዛሬ አቴንስ መግባታችንን አሳውቀናችኋል። ከዚህ በኋላ በጣም ጥሩ ቪዲዮዎች ከአቴንስ የምንለቅ ይሆናል። ሻራውቱ ኪራ ዛጋለች። ምንድነው የምንበለው ጋይስ? ቱ ቢ ኦነስት ግሪክ ላይ ያስተዋልኩት ነገር ስማቸውን የቤቶቹን ስም ከመናገር ሌላ ነገር ብታዙኝ ይቀለኛል። ቋንቋው ጋይስ እግዚአብሔርን በሰፊው አስጎበኛችኋለሁ። ሙዚየሞች ምናምን ሄዳችሁ ስለማይቀር በደንብ ነው ማሳያችሁ። ቋንቋው የፊደሉ ቅርጽ ፍጹም ከዓለም የተለየ ነው። በጣም ነው የሚገርመው። የሆነ ቤት እንደገባችሁ ከኦርደራችሁ በፊት የትም ሬስቶራንት ውስጥ እንደገባችሁ ብዙ ቤቶች ውስጥ ግሪክ ውስጥ የተለያየ ሬስቶራንቶች ውስጥ እንደዚህ ምግብ ቤቶች ውስጥ ስገቡ ከምግቡ በፊት ውሃ ይቀርብላችኋል። ፍሪ ነው። እንደዚህ ሲመጣ አሳያችኋለሁ። ካጠገባችን ብታዩ በርሜ ገፋ ያሉ ሰዎች ቁጭ ብለዋል። ደስ ይላሉ። አረ በዚህ ጋር ነው ደስ ይላሉ ሰዎች ከጎናችን ጋር። እዚህ ጋር ወንድማችንን አውርቼው ነበርና ምንድነው የሚባለው ቋንቋ ብዬ ጠየቁት። ምክንያቱም በጣም ጉግል አረኩ፣ ቻት ጂፒቲን ጠየቁት። ግን በቅንፍ አድርጎ የራሳቸውን ቋንቋ ነው የሚያመጣልኝ የነበረው። ማን እንደመጠየቅ ግራ ገብቶኝ ነበረ። የአሁኑ ሰው የአሁኑ የሚያስተናግደ ልጅ ጠየቁትና የሚባለው ቋንቋ በቃ ግሪክ ነው የሚባለው አለ። ግሪክ ላንጉጅ ነው የሚባለው አለ።
ከዛ ቋንቋውን ጠየቁት አልፋ ቤታ ጋማ እኔም አልፋ ቤታ ጋማን ማቃቸው ማትስ ላይ ነው አልፋን ፈልግ ታቱን ከላሉ አባስተና ቀነሰ ሲባል ነው ብሮ ላንጉጅ ነው ታምናላችሁ አልፋ ቤታ ጋማ ምናምን ላንጉጅ ናቸው ፊደላቶች ናቸው ቃላት ያሱ ማለት ደግሞ ቻይነኛ ሊመስላችሁ ይችላል ግን አይደለም ግሪክያን ያሱ ማለት በግሪክ ቋንቋ ሄሎ እንደማለት ነው ሶ ጋይስ አልፋ ቤታ ጋማ ምናምን የሚባሉት ቃላቶች ማትስ የፈበረካቸው ሳይሆኑ የግሪክ ቋንቋ ናቸው ማለት ነው ኦልራይት ጋይስ እንዳልኳችሁ ይሄው ውሃ በበረዶን አምጥታለናለች እና እኔ እንታቋላችሁ የኮካ ፍቅሬ ሰማይ ነክቷል እዚህ ጋር ነው የሚያዘዝነው ምንድነው ኦሬንጅ ጁስ ሶ ጋይስ ይሄንን ይመስላል ያልኳችሁ ላንጉጅ እነዚህ ናቸው አልፋ ቤታ ጋማ ምናምን እንዴት እንደሚነበቡ ቶቢዮንስ ታላቅ ግን የሚባለው በቃ የግሪክ ላንጉጅ ነው ሌላ ስም የለውም አሁን ለምሳሌ የኢትዮጵያ ቋንቋ አማርኛ ቺክን ሳንዱች ነው መብላት ያማረኝ ምክንያቱም ገና ጧት ነው ለምን እንደሆነ አላውቅም የከሳት ፊሊንግ መጥቶብኛል የኪራ ምንድነው አሳያቸው ጎልደን በርገር የግሪክ እንትን ነው ባህላዊ ምግብ ነው ኦኬ ቢፍ እና እዚህ ጋር ቬጅቴብል እና ፍሬንች ፍራይስ አለው ማለት ነው ያምራል ግን በጣም ዲዲ እሱ ነበር ማዘዝ የነበረብኝ ያኔ ቺክን ነው ቺክን ሳንድዊች ነው ከዛን እዚህ ጋር ካቻፕ አለ እዚህ ጋር ቺፕስ አለ ለመጀመሪያ ጊዜ ልንሞክር ነው ይላል ግን ማልወደው ነገር አለ ይላችሁ ውስጥ ኩከምበር አለ እኔ አይመቸኝም ኩከምበር ብሎ ነገር ኦልራይት ጋይስ አንሞክረው እስኪ ስማም ወድ ለመንፈስ ቅዱስ አድሮ አምላካሚ እንዴ ዳቦም አይነቱ ለየት ያለ ነው ነገር ሉክ ጋይስ ታያል ብዬ ተስፋ አደርጋለሁ እስኪ እንሞክረዋለን ግን አትክልቱ በዛ እኔ አትክልት አልወድም እንደ በጣም ነው የሚጣፍጠው እግዚአብሔር እንትን አለው አይብ አለውና ያይቡ በጣም ነው የሚታወቀው ከዛን ቺክኑ ደግሞ እኔ ጥንከር ያለ አይደለም ለስላሳ ነው ካቻፑ በጣም ነው የሚጣፍጠው ሶ ከ10 ሰንት ተሰጥቷል ማርያምን ይገባዋል 9 ከ10 ትንሽ እኔ አትክልት ስለማልወድ ነው ኩከምበር ምናምን የምትወዱ ሰዎች ካላችሁ በጣም አሪፍ ምግብ ነው ጋይስ በሚያሳዝን መልኩ ያቆማችሁበት ቦታ ልክ አይደለም ተብለን በዚህ ጧት በመጀመሪያ ቀኔ 40 ዩሮ ቅጣት ተለጠፈል 40 ዩሮ ኦሺ ሶ ቴክ ኬር መኪና ያዛችሁ ሲመጡ በዛ ላይ እንደዚህ ከተማ መሃል ላይ በጣም ቴክ ኬር ጋይስ ገና በመጀመሪያ ቀኔ መርካቶ ገብተናል ከፊት እቃ እያወረዱ ነውና ሰፈሩ ላይክ በጣም ክሬዚ ነው እንዴት መኪና እንደሚያቆሙ ምናምን ያቸው ከዛን ዙሪያውን ይት head east then turn right አሁን እዛ ጋር ስለዘጉት ብቻ ወደዚህ ጋር ልንሄድ ነው ማለት ነው ከዛ ግን ወደዚህ ሄዳ እንጂ ዋኑ ነው ይሄኛው እንዶቹ ናቸው ሀቢቢ come to Greece ምን ጣፈና ነኝ ማሾ እንደ ኢትዮጵያ አይነት ሱቅ ቁጭ ይሄ የኢትዮጵያ ሱቅ ጋይስ በጣም ሌላው ኖቲስ ያደረግነው ነገር ምንድነው በጣም ሞተር ይጠቀማሉ በጣም ብዙ ሞተር ነው ያለው ጋይስ ሉክ እዚህ ጋር ማንጎ ኮፊ አለ እዛ ጋር የሆነ ኮፊ ሾፕ አለ ጋይስ ገና ካገባው አንድ ሰዓት አልሆነኝም ግን በአንድ ሰዓት ውስጥ ከ30 በላይ ቡና መሸጫዎች አይቼ ኦልራይት ጋይስ
ወደ ሩማችን እየገባን ነው። ቱ ቢሆንስ ተዳክሞ ያለው 104 105 ኦኬ እሺ በስማ እስኪ አብረን ምን ይሆናል ሩም ይሄ ነገር አሻ ዌልካም ቱ አወር ሩም ይሄንን ይመስላል እንግዲህ ክፍላችን ጋይስ ግን ኤክስፔንሲቭ ነው የሚባለው ነው አፎርደብል ነው በቀን 17 ዩሮ ኤሲውን ለብሶት ነው እንግዲህ ጋይስ ይሄንን ይመስላል ክፍላችን ቱ ቢ ኦነስት እኔ ለመተኛት በጣም ነው የቸኮልኩት የአራት ሰዓት ሙሉ ያለ እንቅልፍ እንዴት አያችኋት እናንተ እዚህ ጋር ደግሞ ባዝሩም ምናምን አለ ገንዳ አለ ሁላ ጥሩ ገንዳ አለ ግን አጠረች እዚህ ጋር ባዝሩሙ ነው ይህቺ መታጠቢያው ነው የሚገርም ነው እንግዲህ ትለያለች ራሱ ሾሩ ስላለው እንዴ ከዛን እዚህ ጋር ልብስ ምናምን ማስቀመጫዎች አሉ ትርፍ ትራስ አለው ያበደ ነው ሶ ጋይስ የዛሬው ቪዲዮ ይሄን ይመስላል በሌላ ቪዲዮ እስክንገናኝ ላይክ ሼር ሰብስክራይብ ዛሬ እንተኛለን ዋላ ፒስ